ግን ወንድ ልጄን አንከራትቼዋለሁ፣ አሰቃችቼዋለሁ። እሱን የሆነ ቦታ ላይ ሳላደርስ እንዳልሞት እፈራለሁ። ምክንያቱም ኩላሊቴን ያመኛል። ሀው ግን እንዳንቺ አይነት ጀግና እናት እድሜዋ ረጅም ነው። ፈጣሪ የልጆችሽን መጨረሻ ሳያሳይሽ ሰዎቹን ወዳቸዋለሁ። የባለቤቴ ቤተሰቦች በጣም መልካሞች ናቸው። በጣም ጨዋዎች፣ በጣም ትልልቅ ሰዎች ናቸው። አይኔ ነሽ ነው የሚሉኝ። የምራት ስሚ አይኔ ነሽ ሲሉኝ ካፋቸው ማርጠብ ይላል ቤተሰቦቹ። ወርቅዬ ጀምሪ ማለት እሺ ሀቦ እሺማ እንግዲህ ከልጅነት እስካሁን እስካለሁበት እንግዲህ ሳያዛ አሁን 39 ዓመቴ ነው። እስካለሁበት ነው ማሻአላ በሶስት ላይ ያለ ማህበረሰብ ቲክታከሩ 40 ይሞላኛል። ከአራት ወር በኋላ 40 ይሞላኛል። አንድ ቢበልጥ ተገኘ። ሁሉም ከኔ በታች ነው። እድሜ ከኔ አንሳሉ። እግዚአብሔር ይመስገን። እግዚአብሔር የሰጠን ጸጋ ነው። አዎ ይመስገን ፈጣሪ። የሁሉም 36ኛ ዓመት ነው። አዎ እከታተልሻለሁ። በነገርሽ ላይ ምንሽም አያመልጠኝም። አግብተሻል ወልደሻል እያሉሽ ነው። ቆይ ታሪኳ ላይ ተሰምታላችሁ ወይ? እንግዲህ ልጀምረው ነው። እንግዲህ መጀመሪያ ጊዜ ነው እንደዚህ። በዛው ኮንፊደንስንም ሊየው እስኪ አሞኝ ነበር። በነገራችን ላይ በጣም ድምጽ ተዘጋጅቶ ነበር። ዛሬ ደቀቀኝ። እኔ የተወለድኩት በሰሜን ሸዋ ደብረ ብርሃን ዙሪያ ነው የተወለድኩትኝ። ለእናቴ መጀመሪያ ልጅ ነኝ፣ ለአባቴ ደግሞ ሁለተኛ ልጅ ነኝ ማለት ነው። እና አባቴ ትንሽ ቀጥ ያለ ነበረ እንደተወለድኩ። ሁለት ልጆች እንደወለደች እኔ እና ወንድሜን ውሃ ጠጪ አይዞሽ አቡ ምን ነው ውሃ ጠጪ ማሬ። ውሃ ጠጪ ግን አታውሪ ሰላም ወዶች ሶሪ አታውሪ ትንሽ ድምጽሽ ነው። አዎ ይብለው ሰውራችን ብለኝ ነው። እሺ ማንኝ እና እኔ ለእናቴ የመጀመሪያ ልጅ ነኝ። ከዛ እኔና ወንድሜን እንደወለደች እናቴ አባቴ ትንሽ ቀበጥ ያለ ነበርና ትጣላለች ከአባቴ ጋር። ከዛ ተጣልታ ወደ ቤተሰቦቿ ወደ እናትና አባቷ ቤት እኔንም ወንድሜንም ማስከተላ ትሄዳለች ማለት ነው። እናቴ በላይ ነው የተወለድነው። እኔን ታቅፋ ወንድሜን ደግሞ አዝላ ማለት ነው። ከዛ ስትሄድ ቤተሰቦቿ እናትና አባቷ ለምንድን ነው ልጆቹን ይዘሽ የመጣሽው? የሱ ልጆች ይዘሽ ከመጣሽ አንቀበልሽም፣ ልጆቹን ጣይለትና እንይሏታል ማለት ነው እናቴ። ከዛ እናቴ እኔ ለእናንተ ልጃችሁ ብሆን እነሱ ደግሞ ለእኔ ልጆቼ ናቸው፣ ልጆችን ጥዬ የትም አልሄድም፣ ያንኑ አባታቸውን እስኪገለኝ ድረስ ማሬ ብዬ እገባለሁ ትልና ተመልሳ እናት አባቷ ቤት ውሃ በብርጭቆ ሳትጠጣ ተመልሳ አባቴ ቤት ትሄድና ይቅርታ አድርግልኝ ማረኝ፣ እኔ ነኝ ጥፋተኛዋ ትለዋለች። ይሟታል አባቴ በጣም ኃይለኛ ነው። ይቅርታ አድርግልኝ እኔ ነኝ ጥፋተኛዋ፣ በቃ ድጋሚ አልናገርም ትለዋለች። ትገባለች። ከዛ ገጠር እንደሆነ በኔ እድሜ ያለው ብዙ ስለመከላከያ የሚታወቅ ነገር ስለሌለ በላይ ትወልዳለች ማለት ነው እናቴ። ከዛ ኑሮም እንትን እያለ ሲመጣ ልጅም እየጨመረች ስትመጣ በቃ ቤተሰቦቿን ለአንዴና ለመጨረሻ ጊዜ አልፈልግም ማለችና እየወለደች እዛው ተቀመጠች። አባቴ እየመታትም ምንም እያላትም። እንግዲህ ቤተሰብ ሲጣላ በልጅ ላይ የሚፈጥረውን ተጽዕኖ ታውቃላችሁ። በቃ እኔ እስከ አድጌ ለትምህርት ደርሼ እስከ 8 እስከማር ድረስ መማር አይደለም በቃ ይመታታል እናቴ። በቃ ምን ልበልሽ ስቅይት ታልኩኝ። ልክ 8ኛ ክፍል ስደርስ የእናቴን ስቃይ ማየት አልቻልኩም። በጨለማ በእግሬ ከእኛ ካለንበት መንዝ የሚባል መሀል ሜዳ የሚባል አለ። በእግሬ መንዝ መሀል ሜዳ የሚባል አገር ገባሁ በእግሬ ከ8ኛ ክፍል ሚኒስትሪ እንደተፈተንኩ እዛ ገባሁ። እዛ ሀገር ደግሞ ሻይ ቤት ተቀጠርኩ። ምንም የማላውቀው የገጠሯ ልጅ ሻይ ቤት ተቀጥሬ እቃ ማጠብ ጀመርኩ። እዛም እዛ ትንሽ ደውና መግዣውን ለመኖር ስልክ ምን ስል አህመድ ሩህ ምን ሆነ እዛም መንዝ ላይ ትንሽ ገንዘብ ሳገኝ እስኪ ያኔ አዲስ አበባ ብርቅ ነው። አዲስ አበባ ሄደ ሰው ትልቅ እንዳሁኑ አረብ ሀገር እንደምንለው ማለት ነው። ከዛ ከነበርኩበት ወደ አዲስ አበባ መጣሁ። አዲስ አበባም እንደዚሁ ትንሽ ነቃ ብያለሁ። ከገጠሩ አሁን ወጣ ብያለሁ። እዛ አዲስ አበባ ተቀጠርኩኝ ሻይ ቤት ስሰራ ምን ስል
ከዛ እየደወልኩ በእንትን ስልክ ነበር በዚህ በሚንቀሳቀሰው በዚህ በሚቀመጠው ስልክ ነበር የሚደወለው ድሮ ቀጠሮ ተይዞ ምናምን ማለት ነው። በዛ ደውዬ ሳናግራቸው እናትና አባቴን አባትሽ ተረጋግቷል፣ አሁን አይመታኝም፣ አይቆጣኝም፣ ምንም አይለኝም፣ አይገላምጠኝም፣ ተረጋግተናልና ነይና ልጄ ሳልሞትብሽ ትምህርትሽን ቀጥይ፣ እኛ አንድ ነገር ከሆነ ትምህርትሽን የሚያስተምርሽ የለም፣ ወንድምሽ እዚህ ደረሰ ስትለኝ ወንድሜ 9ኛ ክፍል ደረሰ። በዛ አጋጣሚ ከዛ ስትለኝ ጓጓሁና ለትምህርቴ በጣም ስለምጓጓ ሄድኩኝ። ትንሽ ፈጠን በያለኝ ነው። እሺ ለትምህርቴ በጣም ስለምጓጓ ተመልሼ ከአዲስ አበባ ሻንጤን አንግቼ ያሉኝን ያኔ ትንሽ ብር በቃ ብዙ ነገር ይገዛልሻል ገዛዝቼ ከአረብ ሀገር አሁን ዛሬ ከአረብ ሀገር ስገባ እንደማደርገው አድርጌ ሄድኩኝ ማለት ነው። ሄድኩኝ፣ ተቀበሉኝ፣ ደስ አለኝ። በቃ አንቺማ ገጠር አትቀመጭም፣ ከኛ 45 ደቂቃ የምታስኬድ ከኛ ከገጠሯ 45 ደቂቃ የምታስኬድ ትንሽዬ ከተማ አለች፣ እዛች ቤት ተከራዩልኝና እናቴ ከገጠር ጠላ እየጠመቀች አረቄ እያወጣች እያመጣችልኝ ጤፍ እያስፈጨች እንጀራ እየጋገረች እያመጣችልኝ እዛ ከተማ ተከራይተውልኝ መማር ጀመርኩ። 9ን ማለት ነው። ከስንት ዓመት በኋላ? ከ3 ዓመት በኋላ። ከዛ 9ን ጀመርኩልሽና ይሄ የሚሆነው 1997 ነው። 1997 9ኛ ክፍል ትምህርቴን ጀመርኩኝ። ከዛ ያው አቅመ አዳምም ደርሻለሁ ምናምን እዛ አንድ ግብርና ውስጥ የሚሰራ ሰው ተዋወቃለሁ። እኔ እንድማር ነው እዛ ከተማ የተቀመጥኩት። ምን በመሃል ላይ እናትና አባቴ አሁንም ድጋሚ ተጣሉና ምንም ቆመ። በቃ ለኔ ስንቅ የሚያመጣልኝ ጠፋ። በቃ ሁሉ ነገር ቆመ። ከዛ በመሃል የተዋወቅኩት ልጅ ስለነበረ በቃ እሱም መቅረብ ጀመርኩኝ። ሰዎችም ሲያስቸግሩኝ ምን ሲሉኝ እሱም መቅረብ ጀመርኩኝ። ከዛ እንደዚህ እየተዋወቅን እያወራን ስለ አንዳንድ ነገር በቃ ስለ ትምህርትም እያስረዳኝ ምናምን ያቆምንበት ኦልሬዲ እናትና አባትሽ በድጋሚ ተጣልተው አንቺ የምትማሪበት ቦታ ስንቅ የሚልክልሽ አባትሽ የሆነ ሰው ታውቀሽ እሱ ጋር ያቆም። እሺ እናቴ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው፣ የተጨነቁ እየተከፉ ያዘኑ ሁሉ ፈጣሪ አለው ይበላቸው። ማንም ሰው አይክፋው፣ ማንም ሰው አይጣ፣ ማንም አይቸግረው፣ ማንም አይዘን እዚህ ምድር ላይ ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆነን ረጅም እድሜ ትዳር የምትፈልጉት ወንድሞቼ ፈጣሪ እየተባረከ ትዳር ይስጣል። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣል። እርጉዞችን ፈጣሪ በሰላም ይገላግለን። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም ረጅም እድሜ ሰጥቶ ለሁላችንም የልጆቻችንን ቁም ነገር በዓይናችን ያሳየን። ሁሉም ሰው ደስተኛ ይሁን፣ ሁሉም ሰው ይሙላለት። ስራ የሌላችሁ ፈጣሪ ስራ ይስጣል። ሁሉም ይደሰት፣ ሁሉም ደስ ይበላ፣ ሁሉም ደስ ይበላ። ሐዘን፣ ጭንቀት፣ መከራ የምንሰማበት ጊዜ ዝቅ ወጣ ይበለን። ደስታ ብቻ መልካም ነገሮችን ሁሉ ብቻ ያሳያል። አሜን አሜን። እሺ ወደ ታሪካችን ነው። እንግዲህ እናትና አባትሽ በድጋሚ ተጣልተው ጥንት የሚያመጣቸው እና በአጋጣሚ የሆነ ልጅ ተዋውቀሽ ነበር። እና ያ ባለቤቴን ተዋወቅኩት። ከዛ ከሱ ጋር እንደዚሁ ስንል እኔም ስማር ምን ስል ወዲያውኑ ነው። በነገርሽ ላይ ምን ወራትም ምንም አላስቆጠርም። ወዲያውኑ ወደ ትዳር ገባሁኝ። ምክንያቱም እኔ እዛ ጋር ብዙ ችግር አሳልፌያለሁ፣ ብዙ ችግር አለብኝ። መልካም ሰው በቃ ለጊዜው መልካም ነበር በዛን ሰዓት። ከዛ እንዳጋጣሚ አረገዝኩኝ። ወዲያው አረገዝኩኝ። 9ን እንደምንም ብዬ ተማርኩኝ። 9ን ተማርኩኝ። ከዛ ወደ 10 አለፍኩ። 10 ሳልገባ ወለድኩኝ። መስከረም ላይ 10 እንደተመዘገብኩ ወለድኩኝ ማለት ነው። ወንዱ ልጅን 1998 ወለድኩኝ ወንዱ ልጅን። በዛው አራስ ቤት አልተኛሁም። እየተማርኩ ትምህርቴን መማር ጀመርኩ። በቃ መማር አለብኝ ብዬ ወሰንኩኝ። እየተማርኩ ስል መጨረሻ ላይ እሱ ተቀይሮ ወደ ቤተሰቦች ወደ ማለት በ1998 ነው። በ1998 ነው የመጀመሪያ ልጅ ነው የወለድሽው? አዎ የ19 ዓመት ልጅ ነበርሽ ማለት ነው ስትወልጂ? እኔ በጣም እኮ ስማርት ነው። 39 ዓመትሽ ነው ልጅሽ? 20 ዓመት ነው ስትወልጂ? 40 ዓመት ይሞላኛል። ከ4 ወር በኋላ 40 ዓመት ይሞላኛል። ልጅሽ ደግሞ 20 ዓመት? አዎ ልጄ 20 ዓመት ይሞላል። እና ከዛ በኋላ እሱ ተቀይሮ ሲወጣ እኔ እናቴ በዛ መሃል ተጣልታ ከአባቴ ቤቷን ሙሉ ንብረታቸውን ተከፋፍለው፣ በነገርሽ ላይ አንዳንዴ የባል ቤተሰብ የገባበት ወይም የሚስት ቤተሰብ በቃ ቤተሰብ እንዳጠቃላይ የገባበት ህይወት ምንጊዜም ህይወት እንደማይሆን ከእኔም ትዳር ከእናቴም ትዳር አይቼዋለሁኝ። አሁን ተምሬበታለሁ።
እንግዲህ ወዲያ ትዳር ቢኖርሽ እንዴት ታደርጊያለሽ ብሎ በጣም ብዙ ትምህርት ተምሬበታለሁና ምን ቅርቅራቸው ወጣ፣ ንብረታቸው ተከፈለ፣ ቤት ተዘጋ። እሱም ከተማ ይወዳል አባቴ፣ ቤቱን አልያዘውም። እሷም ቤቱን እንዳትይዘው ቤተሰቦቹ አላስኖር አሏት። ወጣች፣ ከተማ ተከራየች። ከዛ በኋላ እኔ ምን አደረኩ? እናቴ ከተማ ከመጣሽልኝ ምንም ልሁን ብዬ ከእናቴ ጋር ልጄን ይዤ እዛ እናቴ ጋር ከተማ፣ እሷም ህፃኖች ልጆች አላት፣ 2 ልጆች፣ እነሱን ይዘን እኔ እየተማርኩ ቁጭ አልን ውሃ እየሸጥን። ከዛ ስንል የልጅ አባት አንቺ ቤተሰብሽ ባልሽ ክብርሽን የሚጠብቅሽ ቤተሰብሽ ሲከባበር ነው አንዳንዴና እነሱን ሲያይ እሱን ላይ ጫና መፍጠር ጀመረ። መሄድ ጀመረ፣ መራመድ ጀመረ። እንግዲህ ይገባሻል። አንዳንድ ነገሮችን ማየት ጀመርኩኝ። ምንም አላልኩም። እኔ ትኩረት ያውንም ትምህርቴ ላይ ነው። ከዛ በኋላ ምን አረገኝ? 10ን ከጨረሽ በኋላ ወደ ቤተሰቦቼ ነው ያለኝ። እሺ አልኩኝ። ቤተሰቦቹ ጋር ወጣሁኝ። ከኔ ከእናት ከአባቴ ቤተሰብ 6 ሰዓት ያስኬዳል። እዛ ቤተሰቦቹ ጋር ሄድኩኝ። ቤተሰቦቹ ጋር ስቀመጥ ክረምት ላይ ምን ሐሳብ አመጣ? እኔ ሄጄ ልማር፣ ደብረ ብርሃን ልሂድና ልማር። እኔ አንቺ ቤተሰቦች ጋር ክረሚ፣ እኔ ለተሻለ የስራ እድል ሌላ ነገር ልማር በደንብ አለና ኮሌጅ ልግባና ልማር አለኝ። እሺ ብዬ ክረምትን ሄደ። ክረምትን ሲሄድ በቃ በዛች በ2 ወር ክረምት ውስጥ ብዙ ነገር ሰማሁ ማለት ነው። ክረምትን ሲሄድ በቃ በዛች በ2 ወር ክረምት ውስጥ ብዙ ነገር ሰማሁ ማለት ነው። ግን ቤተሰቦቹ ደጎች ስለነበሩ በጣም መልካሞች ስለነበሩ ስቲል እስካሁን ድረስ ተቀመጥኩኝ። ከዛ ወደ 11ኛ ክፍል ልመዝገብ ስላቸው ጊዜ አትመዘገቢም አሉ። አይ እኔማ እመዘገባለሁ፣ ትምህርቴን አልተው። ከዛ እዛ ሄደሽ እናትሽ ጋር እዛ አረቂያችሁና ጠላችሁን እየሸጣችሁ ልጁን ልታበላሹት ነው፣ እዛ ሄዳችሁ እዛ አሉ። ከዛ ምንም ይሁኑ እናቴ ጋር ሄጄ እማራለሁ አልኩ። እናቴ ጋር ሄጄ 11ኛ ክፍል ድረስ ተማርኩ። 11ኛ ክፍል ድረስ ስማር እሱ ይመጣል ይሄዳል። በቃ ምንም እንትን አላልኩትም። በቃ ከምንም አልቆጠርኩትም፣ ተውኩት። ትኩረት የትምህርቴ ላይ ሆነ። ከዛ በኋላ ለምን አትቆጣጠሪኝም? ለምን ሄድክ? ለምን መጣህ? ለምን ሄድክ? ለምን አትይኝም ብሎ ከመምህር ጋር ፈርሞ መጽሐፍ ያኔ በፊርማ ነው የሚወጣው። ፈርሞ መጽሐፍ ካሰጠኝ መምህር ጋር ጸብ ምናምን ጀመረ። በቃ አላስቀምጣልኝ 11ኛ ክፍል ሆኜ። ከዛ በቃ ምንም ማድረግ አልቻልኩም። አላስቀምጥ ሲለኝ ልጄን አንጠልጥዬ ለእናቴም ትቼ አይደለም አንጠልጥዬ አዲስ አበባ ገባሁ። ከዛ አዲስ አበባ ስገባ ልጅ ይዞ ማንም አያሰራም። ልጄን በመኪና እንደገና ለብቻው ትምህርትሽን ከ11ኛ ክፍል አቋርጠሽ እንደዛ መስዋዕት የከፈልሽበትን ትምህርት አላስቀምጣልኝ። ሰው እየተማታ እኔን እየመታኝ እምቢ አለ። አላስቀምጣልኝ። በቃ ከመኪና ላይ በጭነት መኪና ነው ልጅ የመጣሁት። ከመኪና ላይ በዱላ ነው የተላቀቅ ነው። በፖሊስ ተይዞ ነው። በቃ ሄዳ ሰርታ ተብላ። ሁልጊዜ ረብሻ ነው፣ ሁልጊዜ ዱላ ነው። አላስቀመጥካትም፣ ተመታ መኖር የለባትም ተብሎ በፖሊስ እሱ ተመልሶ እኔ በጭነት መኪና ነው አዲስ አበባ የገባሁት። እዛውንም ሳየው ልጅ ይዞ አዲስ አበባ ከባድ ነው። ከዛ ልጄን በ3ኛው ወሩ ልብሱን አለባብሼ ምን ብዬ በነገርሽ ላይ እየቆራረጥኩ ነው። በጣም ረጅም ስለሆነ እንዳይሰለች ህዝቡ እየቆራረጥኩ ነው ማውራሽና መልሼ ላኩት። በሹፌር በማውቀው ሹፌር አዲስ አበባ ለናቴ ክፍለ ሀገር ለናቴ ላኩትና አዲስ አበባ እየሰራው ምን እያልኩ ዶክሜንቴ በ10ኛ ክፍል ዶክሜንት ቃሊቲ አዋሽ ባንክ የሚባል ጥበቃ ገባሁ። በደንብ እየሰራው ሰው ተዋወቅኩኝ። ደሞዟ ትንሽም ብትሆን በጣም ብዙ ነገር ይሰራ ነበረ። በጣም ብዙ ሰዎችን አወቅኩኝ። ቲፕ አለኝ። በደንብ እየሰራው እዛ ቁጭ አልኩኝ። ሁኔታዎች ሲስተካከሉልኝና ልጄ ለትምህርት ሲደርስ ልጄን ከእናቴ ጋር መጣሁት እና ቤት ተከራይቼ ትምህርት ቤት መዋያ አስገባሁት ማለት ነው። ከዛ እዛ እየተማረ ልጄን ይዤ ደህና እየሰራሁ እያስተማርኩ ምን እያልኩ ተቀመጥኩኝ። እዛ ማን እንደጠቆመው ማን እንደላከው 80ችም ስላልተቀደደ መጣ። እዛ አዲስ አበባ መጣ። አላስቀምጣለኝ። እዛ አላስቀምጣለኝ። መውጫ መግቢያ ሰጣኝ። ከዛ በኋላ የሀገር ሽማግሌ ሰብስቦ ደግሞ በቃ ተማረኝ፣ አጥፍቻለሁ፣ እስካሁን ከአሁን በኋላ ድጋሚ አላደርገውም። እንግዲህ ብዙ ሴቶች ጋር እንደሄደ እንደተልከሰከሰ አውቃለሁ። ድጋሚ ከሱ ጋር መሆን አልፈልግም። ከዛ
በኋላ በቃ የሀገር ሽማግሌ ደግሞ እኛ ሀገር በጣም እንትን የሚልሽ በምን ይሄዱብሻል? በቤተ ክርስቲያን ሰው በቄስ ምናምን ሰብስቦ መጣ። ደግሞ ባይዋጥልሽም ባትፈልጊም የሀገር ሽማግሌ መግፋት የቄስ የሃይማኖት አባት መግፋት ምንድን ነው የሚያስብልሽ? ነውረኛ፣ ባለጌ ያሳድጋል። ክብር እንደሌለሽ የሃይማኖት አባት ክብር አስቢው። እንግዲህ ሰው ልቡ ተሰብሮ፣ ሴት ልጅ ልቧ ተሰብሮ ባሏን አቅጦባት፣ ባሏ ደብድቧት፣ ከትምህርቷ እንዳታቋርጥ አርጓት፣ ደስተኛ እንዳትሆን አድርጓት፣ ከዛ ሽማግሌና የሃይማኖት አባት ሰብስቦ ሲመጣ ይቅርታ ካላደረገች እሷ ባለጌ ናት። የሃይማኖት አባት አታገባም፣ ሽማግሌ። እሺ ልቤ ካልፈለገስ፣ በቃ ልቤ ከደማስ፣ እኔ ከሱ ጋር ልቤ ካልተቀበለውስ፣ በቃ የበደለኝም በደል ይቅር ብያለሁ፣ ይሂድ በመንገዱ። አይቻልም። ከሽማግሌ ትእዛዝ፣ የሃይማኖት አባት ትእዛዝ መውጣት የለብሽም። ደስተኛ ባትሆኝም ባለጌ እንዳትባይ፣ የሃይማኖት አባትና ሽማግሌ አታከብርም እንዳትባይ፣ ዋጥ አርገሽ ቁስልሽን፣ ህመምሽን እነሱን ለማስደሰት ከማትፈልጊበት መኖር አለብሽ። ካልብልዛማ ባለጌ ትባያለሽ። እንደዛ ነው የሚልሽ። ባለጌ ያሳደጋት ትባያለሽ፣ ባለጌ ትባያለሽ። ስድ አድጋ ስድ ኖራ ትባያለሽ። እስከ 80 የትም እየዞረች እቺ ለምዳ ትባያለሽ። በቃ ሰለቸኝና ከዛ በኋላ እሺ በቃ ለአንዴና ለመጨረሻ ጊዜ ይሻልኩት። 9 ዓመት ልጅ ሆኖ ማለት ነው 8 ወይ 9 እንደዛ አካባቢ ላይ ሆኖ ታረቁት። ከዛ ስታረቀውም ስራ ካልተውሻለኝ እሱ ስራ ጀመረ በዶክሜንቱ። እሱም ቆንጆ ስራ አገኘ። ስራ ካልተውሽ እቤት ዋይ፣ እኔ ላንቺና ለልጅ አላንስም፣ ለቤት ኪራይ አላንስም፣ እቤት ዋይ አለኝ። አሁን እሺ አልኩኝ። ተውኩኝና ስራዬን አቋርጬ ቁጭ አልኩኝ ቤት። እኔ በምሰራ ሰዓት እናቴን እደጉማለሁ። ያቺ የምታለቅሰዋል ለእኔ ልጆቼን ጠሉቤ ብላ ቤተሰቦቿን የጠላቸውን እናቴን አግዛለሁ ለእኔ ስሰራ። እሱ ሲሰራ ግን ከሱ አያልፍም። ሲፈልገው የራሱን ቤተሰቦች ይረዳል። በነገርሽ ላይ ቤተሰቦቹ በጣም ደጎች፣ መልካም ሰዎች ናቸው። ምንም አላደረጉኝም። ስቲል እስካሁን ድረስ በጣም ያግዙኛልና አስቆመኝ። ቤት ቁጭ አልኩኝ። እናቴም ክርክር ላይ ናት፣ ውጣ ውረድ ናት። መሬት አይገባትም፣ ቦታ አይገባትም ብለዋት ከሱ ቤተሰቦች ጋር መከራዋን። በነገራች ላይ ጀግና ናት የኔ እናት፣ የሴት ወንድ ናት። ምንም አላቃቷትም። እነሱ 3 ወንድማማቾች ሆና እሷ አንድ ከጎኗ አንድ ሰው ሳይኖር ብቻዋን ሆና ያለ ማንም ጠበቃ ነው ተከራክራ መሬቷን ያሸነፈችው። ከዛ በኋላ እንትን አልኩኝ፣ ታረኩኝ፣ ገባው፣ ቀጠልን። ስራ አቋረጥኩኝ፣ ቁጭ አልኩ ቤት። ሀቡ 2 ወር አልሞላውም እኔ ወደው አረገዝኩ። ደግሞ የሚገርመው ነገር ምንም መከላከያም ስለማልጠቀም ራሴን ጠብቄ ስለምኖር አላማ ስላለኝ ይሄን ወንድ ልጄን ግብ ማድረስ ስለሆነ አላማዬ ምንም ነገር እንትን አለ። እሱንም ጋር ስታረቅም ምንም ሳልጠቀም ነው እንዳጋጣሚ የታረቅ ነው። ከዛ በኋላ እኔ ወደው አረገዝኩኝ። ደግሞ በወሩ እንዳረገዝኩ አወቅኩኝ። ከዛ በቃ ላይ ቁጭ አለ። በቃ ላይ ምን ልበልሽ መቀመጫው አረገኝ። በቃ ምንም ያመሻል፣ እንደፈለገው ይጠጣል። እኛ ሀገር ጫት የለም። አዲስ አበባ ደግሞ ከነዚህ ያኔ ነቃን ከሚሉት ሰለጠንን ከሚሉት ጋር ገጠመ። ጫት መቃም ጀመረ። በቃ እኛ ከምንም አንቆጠርም። በቃ ከአቅሜ በላይ ሆነ ሁሉ ነገር። በ4ኛ ወሬ ውጣልኝ ከቤት ያልኩት። አዲስ አበባ ደስ የሚልሽ አንዴ ለፖሊስ አካል ካሳወቅሽ ነው። ከዛ በኋላ ውጣልኝ ከቤት አልፈልግም። የተከራየሁት ራሴ ነኝ። ልጅን በጥርስ አንጠልጥዬ እያሳድገዋለሁ። አልፈልግም። የቀረችብኝንም ሆዴ ያለችውን ልጅ እግዚአብሔር ከፈቀደ እንደፈቀደ ያርጋኝ። በቃ አልኩት ማለት ነው። አሁን አቁሚ ብሎሽ እኮ አቆመሽ ነበር። ስራ ማቆመሽ እኮ ነበር። አቆሚያለሁ። እሺ እዚህ ጋር አንድ ነጥብ ሳረሰው፣ ወንዶች ስራ አቁሙ የሚሉት ባሎች ሚስት እንድትሰራ የማይፈልጉት ለምን እንደሆነ ታውቃላችሁ? ለመቆጣጠር፣ ለመደቆስ እንዲያመቻቸው። ስራ የሌላት ሴት አፍ የላትም፣ መናገር አትችልም። ትክክል። በባሏ ብር ብቻ የምትኖር ሴት የማዘዝ መብት የላትም። ገባችሁ? የራስሽ ገንዘብ ሲኖርሽ፣ ደሞዝ ሲኖርሽ፣ ያንቺ የገቢ ሲኖርሽ፣ በቤት ቁጭ ብለሽ ልጆች እያሳደግሽም ቢሆን ኦንላይን ላይ የምትሸጪው ጥቃቅን እቃ ካለ ከዛ ገቢ የምታገኝ ከሆነ በዛ ገቢ ማዘዝ ትችያለሽ። በዛ ገቢ ለእናቴ ስጦታ ልግዛብል፣ ለልጄ ስጦታ ልግዛብል፣ የሆነ ነገር ላርግ ብትይ ባልሽን ማስፈቀድ አይጠበቅብሽም። ባሎቻችሁ ስራ አቁሙ ሲሏችሁ
ስራ አቁሙ የሚሏችሁ ብር ጠልተው ሳይሆን እናንተን መቆጣጠር ለመርገጥ እንዲመቻቸው በቃ ፍና አርጎ ጭቁና አርጎ ለመያዝ እንዲመቻቸው ነው። ስራ የሌላት ሴት አፍ የላትም፣ መብት የላትም። ስራ የሌላት ሴት የመናገር መብትሽን ታጫለሽ። ስራ እንዳታቆሙ። ከዛ በኋላ እኔ ደግሞ እዛች የሰራዋትን ብር አላሳየሁም፣ ደብቄ አስቀምጫለሁ። ትንሽ ብር እንደ ዛሬ ቢሆን ምንም አይሰራ። ያኔ ግን ትንሽ ብር ብዙ ነገር ይሰራል። እርጉዝ ነኝ፣ ቅሬት ነኝ፣ ወንድ ልጄ ይማራል። ፉሪ ትምህርት ቤት ቃሊቲ ነበር የሚማረው። ከዛ ውጣልኝ አልኩት። በአራተኛ ወራችን ያ ሁሉ ሽማግሌ አፍስሶ በታረቅንበት በአራተኛ ወራችን ውጣልኝ አልኩት። ውጣልኝ። ሰውነቴ ብልዝልዝ ብሏል፣ መቶኝ ማለት ነው። ቤቱን አንቺ ነበርሽ የተከራየሽው አዲስ አበባ መጥተሽ? ቤት እቃው አንቺ ነው? የቤት እቃው አንቺ ነበር? እግርና እጁን ብቻ ይዞ ነው የወጣው። ወጣ። ሰውነቴ በላልዞ ስለነበረ አሳየኋቸው። በፖሊስ ወጣ ከቤቴ። ድጋሚ እንዳደርስብኝ አልኩት። ወጣ። ከዛ በኋላ ያለችኝን ብር ለቅሜ ከባንክ ቤት አውጥቼ ምን ጀመርኩኝ? የቤት የሚሰራ ስራ ደረቅ እንጀራ ጀመርኩኝ። በእንጨት። ከዛ በኋላ 2 ምጣድ ገዛሁኝ። 2 የእንጨት ምጣድ ገዛሁና ሳጋቶራ የሚባል አለ። ላታቂውም ልታቂውም ትችላለሽ። ሳጋቶራ የእንጨት ፍቅፋቂ መጋገር ያለ እሱን አውቀዋለሁ። ኢትዮጵያ ውስጥ እየጠቀጠኩ መጠቅጠቂያ እንዳልከፍል ራሴ እየጠቀጠኩ የትራንስፖርት እንዳልከፍል ራሴ እየተሸከምኩ እያመጣሁ ከፉሪ አካባቢ ጨሪ መድኃኔዓለም የሚባል አለ። የሚያውቁት ይኖራሉ እዚህ ውስጥ። ከዛ ከኢንዱስትሪ መንደር እያመጣሁ እንጀራዬን ሌሊት እያስረከብኩ ጠዋት ልጄን ትምህርት ቤት እየሸኘው ከዛ በኋላ ያንን ሳጋቱራ እየጠቀጠኩ እያመጣሁ እንጀራዬን ቀጥ ብዬ መስራት ጀመርኩ። ተለወጥኩኝ። ከሱ 5 አልጠይቀውም። ደብተር ግዛ፣ እስክሪብቶ ግዛ፣ ማለቃቀስ አልሰማውም። ዞር ብዬ አላየሁትም። እሱ ሴቱን ሲያድን ምን ሲል ያችን ሲያማርጥ ከስራ ተባረረ። አሁንም ማሪኝ መጣ። ስትፈልገኝ የምታገኘኝ ስፈልግህ የማጣህ አይነት ሰው አይደለሁ። በቃኝ፣ አልፈልግም አልኩና እቤት የምትግዘኝ አንድ ያክስቴ ልጅ አመጣሁ። እናቴ ከአቅሟ በላይ ሆኖ መሬቷ ለሷ ተወስኖ ውሳኔዋን ሁሉን ነገሯን ጨራርሳ እዛ እሱ ጋር መታየት እንዳችል መሬቷን ኮንትራት ሰጥታ እናቴን አመጣኋት እኔ ጋር። ከዛ እናቴን አመጣውና አሁንም እንጀራ ይቀጠልኩ። እናቴ ታግዘኛለች። ሆዴ ደግሞ ምንም ቃራ ያቀኝም አርግዤ። ሆዴ ግን ገና ጠብ ስትል ጀምሮ እንትን አከለ። በቃ ምን ልበልሽ፣ ረጅም ነኝ ግን አልያዝኩትም። ልታወሪ መስሎኝ ነው ሚቱ ስታነሽ። አይ ማለት አውቅሽ ማለት ነው። ኦኬ በጣም ጀነች ደስቶኝ። ረጅም ነኝ ግን አልያዝኩትም። በቃ እርግዝናዬ በጣም ገና በትንሽ ጠብ ስትል ገና ወር 2 ወር ሲሞላት 3 ወር ሲሞላት እያደገ ሄደ ሆዴ። ግን እንደዛም ሆኖ በቃ ሰራሁኝ። ያን እንጀራ እየጋገርኩ ሌሊት ምጤ መጣ። እዛው ጋር እንጀራ እያወጣሁ እንጀራዋን ከምጣዱ ላይ አንስቻት ጎንበስ ስል ሽንቷ ይፈሰሳ። ጀግና ሴት። ከዛ የአምቡላንስ ቁጥር እሱ እጅ ላይ ስለነበረ የአምቡላንስ ቁጥር ካርዱን ይዞብኝ ሄዷል። የተንኮሉ የክፋቱ ጥግ። ከዛ ተደውሎ ለሱ መተይዛለች የአምቡላንስ ቁጥር ተባለ። የአምቡላንስ እደጅ ሲደርስ ልጅቷ ወረደች። ኦልሬዲ ምንም ሳያመኝ ሳላመጥ ማለት ነው። ከዛ ልጅን ብስብስ አድርገው አምቡላንስ ያው ከመጣ መሄዴ ስለማይቀር ሄድኩኝ። ብር ከአካውንቴ ላይ ማንም ማውጣት አይችልም። እኔ ነኝ ማውጣት የምንችለው። ልጄ ስትወለድ ነጭ ሆነች፣ ሊጥ መሰለች፣ ፈረንጅ። በቃ ምን አልበላሁ ምን አልጠጣሁ ምን እንደሆነ አላውቅም። በቃ ስታምር ብታያት። ከዛ በኋላ እንጀራው ማያጓውደው ማን እንትን ይበለው ማን ያስተካክለው? እናቴ እንግዲህ ታውቂያለሽ፣ የገጠር ሴት ይሄን አርጊ ብታያት አታውቅም።
አላሳየዋትም እንዴት እንደሚሰራ። ከዛ እየቸገረ የመጣ ገባሽ የእንጀራ መጋገሬ ሲያቆም ያቺም ያክስቴ ልጅ አመጣኋት ልታግዘኝ ምንም አታውቅም። ከዛ እየቸገረ የመጣ ልጄ ምን በዚህ መሃል ልጄ በ4 ቀኗ ታመመችብኝ። በ4 ቀኗ በተወለደች በ4 ቀኗ እየጋገርኩ ነበረ ግን ታመመችብኝና እሷን ይዤ ሲሄድ ከጤና ጣቢያ ቤጂንግ ጥሩነሽ ቤጂንግ ሆስፒታል ተግባ ማሞቂያ ክፍል ያስፈልጋታል ምንድነው ሳምባ ምናምን ብለው አስገቡብኝ ማለት ነው። ዛዛ ስትሄድ ተስፋ ቆረኩ። በቃ እጄ ላይ ያለችው ብር አለቀች ምናምን። ከዛ በኋላ ብር አንጣ በሚባል ሰዓት ለልጅቱ ብር አንጣ በሚባል ሰዓት ከናቴ እየተደበቀ እየሄደ ቤቱን እየከፈተ እየገባ ከቤት ከጅቡቲ እቃ አስመጣ ነበር። ፒሙዞች፣ ሳፋዎች፣ እነዚህ የጅቡቲ እቃዎች ምርጥ እቃዎች እነሱን እያወጣ የራሴ ነው እቃ እያወጣ ሸጥ እያረገ ብር ያመጣልኛል። የት ሄደ እቃው ጎደለ ሲባል ይታበላል። ከዛ የሆነ ሰዓት ላይ ፔርሙዝ አለ ትልቅዬ ፔርሙዝ ከጅቡቲ ለሻይ መሸጫ ብሎ የሆነ ጓደኛ እዛ ባንክ ቤት በምሰራ ሰዓት የተዋወቁ ሰውዬ አምጥቶልኝ እሱን ይዞ ሲሄድ እናቴ ታገኘዋለች። እዛ ከእናቴ ጋር ተያይዘው ገደል ይገባሉ። ተያይዛ እናቴ ደግሞ ልከኛ ናት። እንዴት በደህና ቀን ያጠራቀመችውን እቃ እየሸጥክ ለሷ እንትን ትላለህ? ከልጅ ይብሳል እንዴ ታዲያ? ቀይ ያለ ልጅ ትሞታለች እንዴ ይላል። ያንን ፔርሙዝ በቃ ነጠቃት። እናቴ አልቻለችም፣ ነጥቋት ይዞ ሄዶ እንግዲህ ሸጦ ለኔ ሳይሆን ያመጣው ጫት ነው የቀነመበት። ከቤጂንግ ሆስፒታል ሳምንት ተቀምጬ እዛው ደስ የሚልሽ ነገር የኛ ሀገር ሰው ስትያጂ እንደዚህ ደህና ስትሆኝ ያግዙሽ እንጂ ስትያጂ እንተጋገዛለን። ከዛ እዛው ውስጥ ያሉ ልጆች አንዳንድ ነገር አዋተውልኝ ጥላ ገዝተውልኝ ምን ብለውልኝ ልጅን አንጠልጥዬ ከሙቀት ክፍል በሳምንቴ ወደ ቤት ገባሁ። ወደ ቤት ስገባ አቅም ኦሬዲ ጨርሶታል። እናቴ ልጅቷ እኔ ስለማለቅስ ጧት ማታ ስለማለቅስ ልጄ እናቴ የምትከታተለው እኔን ነው። ያንኛውን ወንዱ ልጅ እንደዛ አረግን። መጣሁ ቤቴ በቃ ምንም አላልኩም፣ አትድረስብኝ አልኩት። ተመልሶ እንደዛው በቃ ቤት ውስጥ መልከስከስ ሆነ። ቸግሮታል፣ እኛ ጋር መሆን ሆነ። በቃ እናቴም ታዩ ቆይ እስኪ ሰው ሀገር ነው ያለነው ይቀመጥኛ አይነካን ይብላስን በላይ ብላ ስንጠጣ ይጠጣ አለች። ከዛ ልጄ መናገር ጀመረ። የኔም ልጅ እኮ ነው እያለ ልጁ ደግሞ ልጄ ጨዋ ነው፣ በጣም ጨዋ ነው። ለመናገር ጀመረ። ልጄንም አትናገረው ወጣ። ክርስትና እንዳነሳን ክርስትና ይቁም፣ በቃ ለክርስትናው ይቀመጥ፣ ክርስትናውን ያቋቁም፣ ከዛ በኋላ ይወጣል ተባለ። እስከ ክርስትናው ድረስ ተቀመጠ። ከዛ በኋላ ወጣ። እኔ ስራዬን ጀመርኩ፣ እንጀራ መጋገሬን ጀመርኩ። እናቴ ታግዘኛለች። አንዳንዴ ክፍለ ሀገር ሄድ ትላለች፣ ትመጣለች፣ ታግዘኛለች። ልጆቼን ወንዱን ልጄን ማስተማር ጀመርኩ። ከዛ አቃተኝ፣ የሆነ ሰዓት ላይ አቃተኝና እናቴ ይዤው ሄጄ እዛው ላስተምር ወንዱን ልጅ። አንቺ ይችን ያጅና አንቺና ይችን ልጅ አኑሪ አለች። እሺ አልኳት። ወንዱን ልጄን ይዛ ሄደች። መሸኛውን ጨምራ እዛ ማስተማር ጀመረች። ገጠር ዋትስአፕሽን አስተካክልና ቼክ አድርጊው። እሺ ሶሲ ሀቡዬ ደርሶኛል። የኔ እናት ምንም ችግር የለውም። እማዬ ሜሴጅ ገብቶልሻል? እኔ ጋር ዋትስአፕሽ አንድ ራይት ስለሆነ ነው። ሜሴጅ ደርሶኛል እማዬ። እሺ ነገ በዚህ ሰዓት ይዤ እመጣና እንገናኛለን። እሺ መልካም ጊዜ። እሺ ለውላ እሺ። ከዛ እናቴ ልጁን እዛ ሄደች፣ ወንዱ ልጄን እዛ መሸኛውን ጨምራ እያስተማረች እያለ እኔ እዚህ ትንሿን ይዤ መኖር ጀመርኩኝ። ያን እንጀራ እየጋገርኩ በመሀል ጠላ ጠምቃለሁ። ምግብ እንደዚህ ፍረሽ ምግቦች፣ ሽሮዎች ዝም ብዬ እዛችሁ ቤቴ ላይ በሯ ላይ ኩሽኗ በር ላይ እዚሁ ሸራ ጣል አድርጌ እሰራለሁኝ። እንደዛ እያረኩኝ በቃ ቀጠልኩኝ ማለት ነው። ልጄ ስንት ዓመት ሆናት? 2 ዓመት ከ8 ወር ሆናት። ፓስፖርት አወጣሁኝ፣ ፕሮሰስ ጀመርኩኝ። አንዳንድ ማቃቸው በጣም መልካም ሰዎች ረዱኝ ለፓስፖርቱ።
ያንን ፓስፖርት አወጣሁኝ ቤሩት ጀመርኩ ወደው መጣልኝ በቃ 2 ወር እንኳን አልፈጀም ከዛ እቃዬን የሚሸጠውን ሽጬ የሚያዘውን ይዤ እናቴ ጋር ሄድኩኝ ክፍለ ሀገር ልሰናበታት ሴቷን ልጄን ይዤ ሄጄ ሰጠኋት 2 ዓመት ከ8 ወር ከዛ ቤሩት ሄድኩኝ አላየም አልሰማም ምን በመሃል ልክ ልጄን ልሰጥ እንደሄድኩኝ 80ውን አስቀደድኩት መጣው አዲስ አበባ ሄድኩ ቤሩት ከዛ ቤሩት ሄጄ 2 ዓመት ከ6 ወር ሰርቼ እናቴን አግዤ ልጄን እያስተማርኩ ወንዱን ልጄን ሴቷም እንደዛው ማቆያ እየገባች ምናምን 2 ዓመት ከ6 ወር ሰርቼ መጣሁኝ ወደ ክፍለ ሀገር ተመለስኩኝ ከዛ የተወሰነ ጊዜ ከቤሩትም ስመጣ ገና የፍላጎቶቼ ለልጆቼ የምለው አላማ ስላልተሳካልኝ ወደ ዱባይ እንደምመጣ አላማው ነበረኝ ልክ ቤተሰብ ገባሁና 4 ወር እንደቆየው የእናትና የአባቴ ቦታ ነበር እሱን አስተካከልኩ ምን አልኩና ተመልሼ ዱባይ መጣሁ በ4 ወሬ ዱባይ ገባሁ ማለት ነው አሁን ዱባይ ከገባሁ 5ኛ ዓመቴን ይዣለሁኝ ልጄ 12ኛ ክፍል ተማሪ ነው ከሱ ጋር ተለያይተናል አሁን እሱና እኔ ስንተያይ እግዚአብሔር ይመስገን ተገፉ አትግፉ ሰውን የሚገፋ ሰው ምን ጊዜም አይቀነውም አሁን እሱ ስራ የለውም ምን የለውም ከሌላ ሴት የቀን ስራ ሰርታ ያደረች ለማደሪያ ብሎ ተጠግቷት 2 ልጅ ወልዳ እሷን ፍዷን ዘላለም አለማን የቀን ስራ እየሰራች ነው አሁን የምንኖረው የቀን ሰራተኛ ሆኗል እኔ ግን እግዚአብሔር ይመስገን አረብ ሀገር ሲባል ለሚያውቁት መልካም ንግግር ነው መልካም ነው ለማያውቁት ደግሞ ይሰድቡናል መሰደቤ ደስ ይለኛል ገረዲ አረብ ሀገር ተገርዳ አለው ለልጄ አረብ ሀገር ተገርዳ ለምታመጣው ብር ካለህ ላክልኝ ይለዋል ልጄ በጣም መልካም ጀግና እናቱን ወዳድ ቤተሰቡን አክባሪ አሁን እናቴ ክፍለ ሀገር ነው ያለችው ልጄ እዚህ ቅርቡ ነው ያለው ልጄ ወደ ከተማ ጠጋ ብሎ ነው እኛ ሀገር ትንሽ ረብሻ ምናምን ስላለ እዛ ለትምህርት ስለማይመች እህቱን ይዞ 2ቱ ብቻ ቤት ተከራይቼላቸው ከተማ ነው ያሉት እየተማረ እህቱን በፊት እንደውም አሁን ልጅ አግኝቼ አንድ አክስቱ ያባቱ እህት አሁን ጥሩ መልካም ልጅ አለች እሷ ሄዳላቸው ነው እንጂ በፊት የዛሬ ዓመትና ዘንድሮ እስከ ግማሽ ሰዓት ድረስ እህቱን ትምህርት ቤት ያደርሳል መስዋዕት ሰርቶ ጥማት አስርትርት አድርጎ ጧታ ማሞቆ መስዋዕት አስሮ ትምህርት ቤት አድርሶ እህቱን ተመልሶ እሱ ተጣጥቦ ትምህርት ቤት ይሄዳል እንደዛ እህቱን እንዴት እንደሚያረጋት እንዴት እንደሚያሳምራት ሀቡ በደንብ ይዞ እህቱን እያስተማረ ደሞም ጎበዝ ተማሪ በጣም መልካም ልጅ በጣም ጀግና ልጅ ሰጠኝ ፈጣሪ ቆይ ተደወለባት በልጅ ስትባረኩ እንደዚህ ይቅርታ በልጅ ስትባረኩ አው ተደውሎብሽ ነው ችግር እና በጣም ጀግና ነው መልካም ነው ምክሩ ልነግርሽ አልችልም እንግዲህ አሁን 20 ዓመት ይሞላዋል ግን ገና ጥንጥዬ ነው ብታዩ ምክንያቱም በጭንቀት በቤተሰብ በምን ጭንቀት እንትን ብሏል ቆርቁዟል ስታዩ አይመስልሽም እድሜውንና ሁኔታውን ስታዩ አይመስልሽም ሴቷ ልጅ ደግሞ ቅንጥት ብላ ነው ያደገችው በወንዱማ ባያቷ ቅንጥት ብላ ነው ያደገችው ደህና ናት ስንት ዓመቷ ነው 10 ዓመቷ ፌስቡክ ላይ ብትገቢ ታገኛቸዋለሽ እኔ ልጆች እንዴት አባቷ እንደምታምር ሴቷ ልጅ እውነቴን ነው የምልሽ አሁን ሴቷ ልጅሽ 10 ዓመቷ ወንዱ ልጅሽ 20 ዓመቱ ሴቷ ልጅሽ 10 ዓመቷ ወንዱ ልጅሽ 20 ዓመቱ ማለት ነው 10 ዓመት አራርቀሽ ነው የወለድሻቸው በቃ በዚህ በጸቡ ምክንያት ነገርሽ በጸቡ ምክንያት ግን በቃ ሳልፈልግ ነው እሷም የመጣችው ግን እንኳን መጣች እንኳን ካንድ አባት ሆኑ ምንም ባይጠቅማቸው በቃ አሁን ሀቡዬ እኔ ምንም አልፈልግም እስካሁን ጓደኛ ሊያስኩም እስካሁን ባል አላገባውም እስካሁን ምንም አላረኩም ግንስ ሀብት የለኝም ልንገርሽ
ምንም ያስቀመኩ ቅርስ የለም። ልጆቼ ነገ እድሜያቸው ሲደርስ እንደኔ እኔ ጥርሴን አንጠልጥዬ እነሱን ጥርሴን ነክሼ ፈግቼ እዚህ እንደደረስኩ ሁሉ እነሱን ፈግተው እዚህ ይድረሱ። አንዳንድ ምን አባባል አለ፣ እኔ ያለፍኩበትን ልጆቼ እንዲያልፉ። አዎ ትክክል ነው። እኔ ያለፍኩበትን ልጆቼ እንዲያልፉ እግዚአብሔር ይርዳቸው። ያቅምሽን ግን ከሰው በታች ሆነው እንዳይውሉ ማድረግ። እኔ አሁን ኢትዮጵያ ባን ምንም ነገር ልጄ የሚያደርገውን በቃ ዛሬ ያማረውን አድርጉ። ልጅ ያማረውን አድርጊለት። ልጆቼ ያማራቸውን በልተው ቤታቸው የኪራይ ቤት አይመስልም። ቤቴ የራሴ ቤት ነው የሚመስለው። 7000 ብር ነው የምከፍለው። ትንሽ ብር ነው በርግጥ ግን እግዚአብሔር ይመስገን። ሀቡ አንዳንድ ልጅም እዛ ክራይ ቤት ውስጥ ስንት ዓመታችሁ? 2 ዓመት አሁን። ኦኬ አዲስ ቀይረው ማለት ነው። ከልጅሽና ከሁለቱ ልጆች ጋር ማን አብሯል? እናትሽ እስካሁን አብራቸው ናት? እናቴ አይደለችም። እናቴ ክፍለ ሀገር ናት። ሄደች ተመልሳ አምጥተሻት ነበረ? አዎ አምጥቻት ነበረ። ቆየች። አሁን 4 ወር 5 ወር ሆናታል። ለምን ሄደች? ለምን? መሬቱን እዛ የሚቆጣጠረው አጣ፣ ቤቱን የሚቆጣጠረው አጣ። እያፈረሱ የኛ ሀገር ደግሞ አሁን ላይ በመንግስት እንትን አይደለችም ያለችው። ዝም ብሎ ማንም ነው እንትን የሚልባና ደግሞ እዚህ ውስጥ ከገባው ጥሩ አይደለም እና እንደዛ ስለሆነ እስኪ እዛ ልቀመጥ ትንሽ ጊዜ አለች። በሰራተኛ ነው ያሉት። አሁን አንድ መልካም እኔ ቤተሰቦቹን ወዳቸዋለሁ ብዬሻለሁ። የባለቤት ቤተሰቦች በጣም መልካሞች ናቸው። በጣም ጨዋዎች፣ በጣም ትልልቅ ሰዎች ናቸው። አይኔ ነሽ ነው የሚሉኝ። የምራት ስሚ አይኔ ነሽ ሲሉኝ ካፋቸው ማርጠብ ይላል ቤተሰቦቹ። እና የሁለት ናቸው ሚስቶቹ ያባትዮ ሁለት። አንዷ ሴት ከኔ ባለቤት እናት ውጭ የምትወልደዋ ልጅ አሁን ልጆቼ ጋር ናት። ውጪ ውሰጂኝ ብላኝ ፕሮሰስ የምጀምርበት ጥሩ ልጅ ናት። በጣም መልካም ናት። አስቤዛ ላይ አይ በደሞዝ ነው ሀቡ ለማንም የምትከፊውን እዛ ጋር። እኔ አሁን በተመላላሽ ነበር በፊት ፈርጄ በተመላላሽ ነበረ። ከተመላላሹ ብር ላይ የተወሰነ ጨምሬ እሷ አጠቃላይ ቁጭ ብላ እንድታግዛቸው አደረኩ። ግን አረብ ሀገር መሄድ ትፈልጋለች ሀቡ። አረብ ሀገር ጨርሽልኝ እያለች እንትን እያለች ነው። ግን የቱ ጋር ተገብቶ የቱ ጋር እንደሚወጣ እኔም አላቅም። እዚህ ሆኜ ማንንም እንደማናገር አላቅም። እሷም እዛ ሆና በሆነ ደላላ የተወሰነ ብር ተበልታ አርፈሽ ተቀመጭ ብዬ መልሻት እስኪማቀውን ሰው እስከማናገር ድረስ አርፈሽ ተቀመጭ ብያት ልጆቼ ጋር ናት። እና ሀቡዬ እግዚአብሔር ይመስገን ለልጆቼ ያስቀመጥኩት ነገር የለኝም። በቃ የሰራሁት ነገር የለም። ግን እግዚአብሔርን የእናቴን ትንፋሽ ካቆየልኝ የእናቴ ለማንም ስለማይሆን እግዚአብሔር ይመስገን መኖሩን ለያዘውን እድሜ ይስጠኝ። እናቴ እድሜ ይስጣት እንጂ እናቴ ጋር ኖረዋለሁ። ልጄም ጎበዝ ተማሪ ስለሆነ መልካም ልጅ ስለሆነ ትልቅ ትንሹ ስለሚወደው ቦታ አያጣም እሱ። ሴትም ልጅ ያው ታውቂዋለሽ መልካም እድል አረብ ሀገር ስንት የት ነሽ? ዱባይ ነሽ? ዱባይ ነኝ አሁን 5ኛ ዓመቴን ያዝኩ። ሀው 5 ዓመት ኦኬ። እና ጠፍቼ ነው የምሰራው። 2 ዓመት ሆነ ከጠፋሁ። አፉ የመጣኛል ኩላሊቴን ሀቡ ኩላሊቴን አሁን ኩላሊት ጠጠር አለብሽ ተብዬ ብታይ በጣም ኃይለኛ እንትን ውስጥ ነኝ፣ ሀሳብ ውስጥ ጭንቀት ውስጥ ነኝ። ደግሜ ያልታየሁም ለልጆቼ እድሜ ሰጥቶኝ ከኖርኩ እኔ የወንዱ ልጅን ሴቷ ልጅ ታያት። ሴት ልጅ ብዙም አያስቸግርም እግዚአብሔር ከፈቀደለት መልካም ጥሩ ልጅ ስለሆነች መልካም ልጅ ስለሆነች እድሏ እግዚአብሔር እንትን ያስተካክልላታል። ግን ወንድ ልጄን አንከራትቼዋለሁ፣ አሰቃችቼዋለሁ። እሱን የሆነ ቦታ ላይ ሳላደርስ እንዳልሞት እፈራለሁ። ምክንያቱም ኩላሊቴን ያመኛል፣ ሀቡ ግሬ ያብጣል። ምን ልበልሽ እና አንዳንዴ መጥፋትሽ እኮ ነው ችግሩ። መጥፋቴ ሀቡ ሲመጣ ጓደኞቼ ሁሉ እናዋጣና እናሰራልሽ ብለው ነበር። ግን ደግሞ ፈራው። ብሞት እንኳ ለልጆቼ ዕዳ ሳልከፍል እንኳ ብሞት ይሄ ብር ሳልከፍል እንኳ ብሞት ለልጆቼ ዕዳ ነው። እኔ በብድር ብላ አላሰራም ብዬ እዚችው ቤት መልካም ናት ሴትዬ። በእርግጥ እግዚአብሔር ምስክሬን በጣም መልካም ሴት ናት። በጣም ጥሩ ሴት ናት። ጠዋት ወጥታ ማታ ነው የምገባው። እኔና ህፃን ልጁ ወንዱ የ8 ዓመት ልጅ አላት። እሱን ትምህርት ቤት ሲመጣ መቀበል ሲሄድ መሸኘት ነው። ምን ብሰራ የፈለኩትን ሰርቼ ባቀርባት ይሄ እንዲህ ነው አትለኝም። አረብ አይደለችም ሱዳኒ ናትና በጣም መልካም ሴት ናት። እሷ ጋር ነው ያለሁት
እና ሀውዬ ዱአ አድርጉልኝ ብቻ እግዚአብሔር አምላክ የልጄን መጨረሻ ሳላይ እንዳይወስደኝ ብቻ እንጂ እንዳንቺ አይነት ጀግና እናት እድሜዋ ረጅም ነው። ፈጣሪ የልጆችሽን መጨረሻ ሳያሳይሽ ትልቅ ደረጃ ደርሰሽ አንቺ እጅግ በጣም ጀግና እናት ጥርስሽን ነክሰሽ ልጆችሽን ያሳደግሽ ልጆችሽን አሁን ላይ ደስተኛ አድርገሽ የምታኖሪ ራስሽን ወጣትነትሽን ለልጆችሽ መስዋዕት ያደረግሽ ጀግና እናት ነሽ። ሌላው አብዛኛው እናት ሲሆን የመጀመሪያ ባለቤት ይፈታል ለልጆቿ ለሚኖረው የእንጀራ አባት ነው የሚያመጣው። ገባሽ? አንቺ በራስሽ እንጀራ ጋግረሽ ፍጣሽ ስንት አይነት ፈርተሽ እንዲሁም አረብ ሀገር መተሽ ልጆችሽ የምታሳድጊ ጀግና እናት ስለሆንሽ ኩላሊት ጠጠር እኮ ቀላል ነው ይወጣል እኮ ኩላሊቱ ፈራው ሀቡ ፍርስ አልኩኝ። ጠጠር እኮ መኝታ ይወጣል በጨረር ይወጣል። ይኸውልሽ በጨረር ይወጣል ወይ በኦፕሬሽን ይወጣል። እኔ እንደው መመክ ኢማራት ላይ ብዙ ብር አውጥተሽ ወዳ ገብተሽ ኢቃማ ከማሰራት ኢትዮጵያ ገብተሽ ታክመሽ በኢማራት ደግመሽ ወይ ኢማራት ደግሞ ለመውጣት ራሱ ደግመሽ የምትገቢ ከሆነ 6,000 ድርሃም ከፍለሽ ብሎክሽን አስነስተሽ ከወጣሽ በማንኛውም ሰዓት ተመለሰሽ መግባት ትችያለሽ። ግን 6,000 ድርሃም ሀቡን 6,000 ድርሃም ካለኝ እኔ ሲጀመር ሀቡዬ አምና ራሱ ልጄ በቃሽ ብሎኝ ነበረ። በቃሽ እናቴ እኔ ሊስትሮ እየሰራሁ ልማር ነይ ብሎኝ ነበረ። ግን ቆይ ያንተን ደረጃ እግዚአብሔር አምላክ ዘንድሮ እኔ ይሄን ሁሉ ህዝብ የምለምነው ጸሎት ያድርግልኝ ልጄ ዘንድሮ ዩኒቨርሲቲ ውጤት እንዲመጣለት። ዩኒቨርሲቲ ከገባልኝ ሀቡ ዩኒቨርሲቲ ከገባልኝ ደጇን ከረገጠልኝ እኔ ምንም አልፈልግም አልኩሽ። እኔ አላማዬ ዩኒቨርሲቲ መግባት ስለነበረ የኔ አላማ ስላልተሳካ ልጄ ታስጨንቅሽ ነፍሱን ለምሳሌ አልለውም ለሱ ከመጣ ይምጣልህ ከመጣልህ ዩኒቨርሲቲ ከመጣልህ እገባለሁ አገሬ ችግር የለውም አብረን እንኖራለን። ዩኒቨርሲቲ ካልመጣልህ ግን ልጄ እንዴትም ብዬ እንዴት ጥርሴን ነክሼ እዚህ የተወሰነ ዓመት ሰርቼ አስተምርሃለሁ። ግን ጠንክር ለማምጣት ውጤት ለማምጣት ኮሌጅ አምጣውና ውጤቱ የዩኒቨርሲቲ ካልሆነ የኮሌጅ ያንቺ የአረብ ሀገር ህይወት እንዳይረዝም ብሎ አንቺ የምትቆይበት ቦታ እንዳይረዝም ብሎ በጣም ነፍሱን አስጨንቆ ውጤት ካልመጣለት እንዳይጠፋ ራሱን እንዳይጎዳ ገባሽ? እናቶቻቸው በጣም ልጃቸው ዩኒቨርሲቲ እንዲገባ በጣም የሚጨነቁ እናቶች ሁሌ ለልጃቸው አንተ ዩኒቨርሲቲ ግባልኝ እንጂ እኔ ከአረብ ሀገር እገባለሁ፣ አንተ ዩኒቨርሲቲ ግባልኝ እንጂ እገባለሁ። እኔ ህልሜ አንተ ዩኒቨርሲቲ ብቻ ነው የምትይው ከሆነ ሁልጊዜ ጭንቅላቱ ሊጨነቅና ዩኒቨርሲቲ የማያስገባ ውጤት ካላመጣ ትንሽ እንኳን ካነሰ ከዛ ነው ዩኒቨርሲቲ የማይገባ ከሆነ ይሄ ልጅ ወይ ሊጠፋ ወይ ራሱን ሊያጠፋ የሚኒስትሪ እንኳን ውጤት ስላልመጣለት ራሱን ያጠፋ 14 ዓመት ልጅ አለ። በቀደም አስተላልፌው ነበር እዚህ እዮሃ ሚዲያ ላይ ነው ምናምን ቀርቦ አይቼዋለሁ። በፍጹም አላደርገውም። ሀቡ ልጅሽ ዩኒቨርሲቲ ቢገባም ባይገባም ጀግና ነው። ዩኒቨርሲቲ መግባት ብቻ አይደለም የህይወት መጨረሻ። ዩኒቨርሲቲ ሳይገቡ በአቋራጭ ሰርተው በርትተው ጠንክረው ሀብታም የሆኑ ትልቅ ደረጃ የደረሱ አንተ የፈለግከውን ሁን ብለሽ ሁልጊዜ ምንም ቢሆን ልጅሽ ዩኒቨርሲቲ ቢገባም ባይገባም እንደምትወጁ ጎበዝ ተማሪ ቢሆንም ባይሆንም እንደምትወጁ ሁሌም እንደምትኮሪበት ነው ለሱ መንገር ያለብሽ። እውነት ሁሌም እኮራበታለሁ። እኔም አልለውም ሁሌም እኮራበታለሁ በልጄ። ልጄ ያኮራኛል። የሚያኮራኝ ምን እንደው ታውቂያለሽ? በድህነቱ በባዶ ሰው ይወደዋል። በባዶ ትልልቅ ሰው ይወደዋል። ደውዬ ሳወራ ምን አይነት ፍጥረት ነው የፈጠርሽው? ምን አይነት መታደል ነው እንዲህ መልካም ልጅ። በቃ ሀቡ እኔ አልለውም ለሱ አሁን አንቺ ጋር ስለቀረብኩ ነው የምለው። ሀቡ የኔ እሱ በቃ የሆነ ደረጃ ላይ መድረሱ ነው ምኞቴ። በቃ እሱ ነው ምኞቴ። ግዴታ ዩኒቨርሲቲ አይደለም በምንም ይሁን ብቻ የሆነ ቦታ ላይ እሱ ሳይደርስ እኔ አፈር እንዳልነቅ እሱ ደስተኛ ሆኖ ጥሩ ህይወት እየኖረ ማየት ነው ያንቺ ህልም። በቃ ይሄ ነው ህልሜ። ይሄ ነው ፈጣሪ ያሳልፍሻል። አንዷ ሞሪንጋ ጠጪ ወላሂ ኩላሊት ጠጠር ያጠፋል እያሉሽ ነው። እና ሞሪንጋ ቅጠል ነው የተፈጥሮ ቅጠል፣ ምንም አይነት ኬሚካል የለውም። ምናልባት እኮ ጨረርም ሳይነካሽ
ሞሪጋ በመጠጣት ብዙ ውሃ በመጠጣት እኮ ጠጠር፣ ኩላሊት ጠጠር ይድንልሻል። እንደዚህ ልትጨነቂ አይገባም። በተለይ ስጋ ስበላ፣ ይሄ ዶሮ ስበላ እንቅፍ የሚባል አላይም። እንቅፍ አትቢያን ስጋና ዶሮ ታዲያ ሚስጥሽ መርጠሽ እርግፍ አድርጌ ታውኩኝ እና አትክልቶችን እበላለሁ። አትክልቶችን ጸበልም ጠጪ እያሉ ነው። እሺ እኔ እናት አለኝ፣ ሁሉም አለኝ። ልጄ ልኮልኛል የስውሯ ማርያምን ጸበልና እምነት ሜሮን ልኮልኛል። ልጄ በርበሬ ያስፈጭቶ ነው የላከልኝ ልጄ በዚህ እድሜው። ዛሬ አይደለም ሀቡ ገና በ17 በ18 ዓመቱ እያለ በጣም በቃ እኔ የሚናፍቀኝ እንደው አንዳንዴ ይናፍቅሻል ሀቡ። አንዳንዴ ልጆችሽን አቅፈሽ ፎቶ መነሳት፣ አንዳንዴ ልጆችሽን አቅፈሽ መውጣት፣ ልጆችሽን መሳም ያምርሻል። ጠረነሳቸውን ሳታሽቺ ማደጋቸው በራሱ እንትን ጺም አውጥቷል ልጄ። እኔ ማቀው ከዛሬ 5 ዓመት በፊት ነው ማቀው። አስቢ፣ ይሄ ይናፍቃል። ግን ደግሞ አንዳንዴ ተመስገን ሰው እኮ በሞት ተለያይቶ ራሱ እንትን ይላል። አንዳንዴ በህይወት ስላለው ተመስገን ራና ራሴን በራሴ ደግሞ መክረዋለሁኝ። ገባሽ? ግን የልጅ ጠረን ይናፍቃል። የሚገርምሽ ነገር የሱን ማጣጥም የጠረኑን ሳላሸተው እዚህ ደረሰ። የሴቷንማ ከነ ነው ልጅ። አሁን ሀቡ ስልክሽ ቢኖረኝ ቪዲዮዋን ብልክልሽ ግርም ይልሻል ምን እንደምትለኝ። እናቴ ያለች ሁሌ ትመያለሽ፣ ሁሌ ትገዘቻለሽ፣ ግን አትመጭም። አሁን ግን ለታሪክ ነው ስሟ። ለታሪክ ያልኩበት ብዙ ምክንያት ስላለው ብዙ ታሪክ ስላለባት የኔን ታሪክ ወደ እሷ ዞሬ ለታሪክ ብያታለሁ ለማስታወሻ እንደሆነኝ እና ለታሪክ ትሙት በይና ከ9 ወር ባልበለጠ ጊዜ ውስጥ እመጣለሁ። ፖስቻት ነበር አጥፊ ብለው የሰው ጉድ አስጠፍተው ነው። ለ9 ወር ጊዜ ከ9 ወር ጊዜ ባልበለጠ ውስጥ እመጣለሁ ብለሽ ለታሪክ ትሙት ብለሽ ማይልኝ አለች እና ማሽ አልማልኩም። እንዴት እምላለሁ ሀቡ? ብዙ መስላቸው ጎደሎች አሉ እኮ ምዬ ባይሳካስ ብለሽ ባታሽ ማለት ፈራው። 9 ወር ማለት አሁን እሷ 3 ወር ሆኖታል ይሄን ካስ ማለች። ማርያምን ብያለሁ በልጆች አልማልኩም። ከማርያም በላይ አይደሉም እነሱ። ግን ማርያምን ያልኳት ማርያምን አፌ ሞልቼ ማርያምን አይደለም ማርያምን ያልኩ መስሏት፣ ግን እሷ ተረጋግታለች እኔ ከማርያም በላይ አይደለሁም ብላ። ባንቺ አልምልም ማርያም ላለው ብዬ ማርያምን ያልኩ መስሏት ዝም ብላለች እሷ። ግን አሁን 4 ወር ሆኖኛል እሷ ካስማለችኝ። ወይኔ ጉዲ 5 ወር ቀረው። 5 ወር ቀረ። ሰኔ ላይ ነው ወይ ሐምሌ ላይ ወይ ሰኔ ላይ ነው ያለችኝ። አዎ የሆነ ታሪክ ልንገርሽ። በቀደም አንዲት እናት ልጇ ጠፍታባት እንዳፋለባት የገባች እናት ሰምተሽ ነው ታሪክ ነው። ሁልጊዜ ለልጇ አሁን 6 ወር ሆኗታል ልጇ ከጠፋች። የ12 ዓመት ወይ የ8 ዓመት እርግጠኛ አይደለም ልጇ የጠፋችባት። ፎቶዋን ተሸምጭና ቪዲዮ ሰራልሻለሁ ብያታለሁ። እና ያቺ እናት ልጇን ሁሌ እመጣለሁ እያለቻት ልጇ ተስፋ ቆርጣ ጠፋች። የ12 ዓመት ይኸው ጻፉልኝ። የ12 ዓመት ልጅ ናት። አሁን 6 ወሯ ነው ከጠፋች። እናቷ ሁሌ በዚህ በፋሲካ እመጣለሁ፣ በገና እመጣለሁ፣ በእንደዚህ እመጣለሁ እያለቻት እናቷን መጠበቅ በተስፋ አምናት ፋሲካ ስትጠብቅ ፋሲካ ሲመጣ አትመጣም፣ ገና ሲመጣ አትመጣም፣ ያም ሲመጣ አትመጣም። በበዓላት በመጨረሻ ተስፋ ቆረጠችና ጠፋች። አስቢ እኔም በፈረህ ጠፋች። እና መቁረጥ አለብሽ፣ መወሰን አለብሽ። ገባሽ አለችኝ። የምወስደውን እንደው ሀቡ ስልክሽ ቢኖረኝ በውስጥሽ ቪዲዮን ብልክልሽ በጣም ነው የምታዝኝልኝ። እኔም የምወስደውን እርምጃ አታውቂም። ልብስ ትያለሽ፣ ትልኪያለሽ፣ ታሰፊያለሽ። ልብስ አይደለም ችግሬ። እኔ ችግሬ በቤት ውስጥ የጠፋው የአንቺ ሽታ፣ የአንቺ ጣዕም፣ የእናት ጣዕም የለም። እንደው ይሄን አሁን ንግግር ከ10 ዓመት ልጅ ይወጣል ብለሽ አታስቢም። እመቤት ዛሬ ልጆች ይላሉ እኮ አንቺ አትሄጂም። ታዲያ ምን ቀረሽ? ምንድን ነው ችግሩ? በፊት እንኳን ብርጄ ላይ አልያዝኩም ሀቡ፣ ብርጄ ላይ አልያዝኩም ሀቡ። አሁን በቀረችው 5 ወር የ5 ወር ደሞዝ አይከፍትም? የሆነ ነገር የሆነች ትንሽ ነገር ቡና ጠጡ እንኳን ሀቡ ይከፍታል። አቅሜ አቅም አነሰኝ ሀቡ፣ አቅም አነሰኝ። አሁን ጎንበስ ቀና ብዬ እንደ በፊት አዎ ደከመኝ ሀቡ።
የሞራልሽ እንደ ድሮውን ድሮ እርጉዝ እንኳን ሆነሽ እሷ እርጉዝ ሆነሽ ለታሪክን እርጉዝ ሆነሽ ሰጋቱራ ተሸክመሽ የወዛደር ላለመክፈል ተሸክመሽ ጠቅጣቂ ላለመክፈል ራስሽ ጠቅጥቀሽ እንጀራ ጋግረሽ ትሸጪ ነበር የዛሬ 10 ዓመት። አሁን 10 ዓመቷ ከሆነ እርጉዝ ሆነሽ የዛሬ 10 ዓመት። ስለዚህ አሁን የዛሬ 10 ዓመት የነበረሽ ሞራልና ጉልበት አሁን የለሽም፣ ምንም የለም። ሀው ታዩና አልኩሽ ሀውዬ ከዚህ ቤት ከዚች ቤት ወጥቼ ሌላ አረብ ቤት ግቢ ብትይኝ አልችልም፣ አልሰራም፣ እሞታለሁ፣ አልችልም። ጉልበቴ ልቃል። አንቺ ጉልበቴ ያልቃል፣ አለቀ፣ ጉልበቴ ያለቀ በቃ። አሁን እዚች ይችን የእሷን ክላስ እንኳን ፍራሽ ለመቀየር ያለው ምጥ እንዳይመስልሽ ጉልበት ያልቃል፣ ለካ አለቀ። እኔ 2.25 ሊትር ገጠር በነዶ በጤፍ ነዶ ታውቂያለሽ? ይሄ እህል ሰብል ስብሰባ ከአንዱ መሬት ወደ አንዱ መሬት ወደ ወድማ ለመሰብሰብ ከቤተሰቦች ጋር እናቴ ስታለቅስ ማየት ስለማልፈልግ ሳርስ ሳመርት ሳጭድ ስከምር ነዶ ሳግዝ ነው የኖርኩት ያደግኩትኝ። በራሴ ህይወት ደግሞ ብልሽት ያለ ህይወት ግርምጥምጥ ያለ ህይወት ገጥሞኝ በራሴ ህይወት እርምጥምጥ ብዬ መከረዬን ሳይ በጥፊ የሚመታኝ አሁን ጥርሴ ሰውነቴ እየጨመረ ሲመጣ ጥርሴ ወለቀ። የሚገርሽ ነገር በፊት ባልሽ ይደበድብሽ የነበረው? አዎ በፊት ይመታኝ የነበረው በፊት ይመታኝ ያሳርፍበት